ጤና ይስጥልኝ የገበያ ሚዲያ ተከታታዮቻችን የጥቅምት 17 ቀን 2018 ዓ.ም ዕለታዊውን የምዕራፍ 2 የምሽት የዜና ዘገባዎቻችን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ ማህበራዊና ሌሎች አዳዲስ መረጃዎችንም በዜና ዘገባችን ላይ ያካተናል። አብራችሁ እንድትቆዩ እንጋብዛለን። በቅድሚያም አርዕስቶችን። የመንግስት ሰራተኞችን ከስራ ሊያስቀንሱ የሚችሉ ጉዳዮችን የያዘው አዋጅ ዝርዝር ወጥቷል። በዚህ አዋጅ በዝርዝር የተገለጹ አነጋጋሪ ጉዳዮችንም የምናደርሳችሁ ይሆናል። በአንበሳ አውቶቡስ ሲሰጥ የነበረው የሸገር ዳቦ ሽያጭ በተመለከተ አዲስ እና አነጋጋሪ መረጃ ወጥቷል። የምንነግራችሁ ይሆናል። በኢትዮጵያ በባንኮች የሚከናወነውን የገንዘብ ዝውውር የተመለከተ አስገራሚ መረጃ አለ። የምንነግራችሁ ይሆናል። በአዲስ አበባ ያለውን የቤት ኪራይና ግዢን አስመልክቶም አዲስ መረጃ ይፋ ተደርጓል። በዝርዝር የምትሰሙት ይሆናል። ከቤት ሰራተኛ ጋር በመመሳጠር ህፃን ልጅ አፍነው ግድያ የፈጸሙ ተጠርጣሪዎችን የተመለከተ መረጃ ይዘናል። አብራችሁን ስትቆዩ የምትሰሙት ይሆናል። አሁን ወደ ዝርዝር ጉዳዮች እንለፍ። ታላቅ የምስራች ካንጋፋው ጊዮን ጋዝ እህት ኩባንያ ጊዮን ሆምስ ቀረበለው። በመሃል ከተማ ወሎ ሰፈር 20 ሺህ ካሬ ሜትር ላይ እያስገነባ በሚገኘው ዘመናዊና ቅንጡ ኮምፓውንድ ውስጥ ሽያጭ ላመለጣችሁና አዲስ ቤት ገዢዎች በሙሉ ከባለ 1 እስከ ባለ 4 መኝታ አፓርታማዎችን ያካተትን ሲሆን ከ10 በመቶ ቅድመ ክፍያ ማለትም ከ987 ሺህ ብር ጀምሮ የግሎ ማድረግ ይችላሉ። ኮምፓውንዳችን የመሮጫ ትራክ፣ የመዋኛ ገንዳ፣ የልጆች መጫወቻ ስፍራ፣ ጂምና ስፓ፣ ሌሎች መሰረታዊ የሚባሉ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር፣ በቂ መኪና ማቆሚያና ሌሎችንም አካቷል። ታዲያ ቀድሞ ለሚመጡ ደንበኞች 10 ቤቶች ብቻ በዚህ ዋጋ ይስተናገዳሉ። ለበለጠ መረጃ ወይም ሳይት ለመጎብኘት በ0911 00 55 45 አሊያም በ0909 34 08 00 ላይ ይደውሉልን። ጊዮን ሆምስ። ከቤት ሰራተኛ ጋር በመመሳጠር ህፃን ልጅ አፍነው ግድያ የፈጸሙ ተጠርጣሪዎች ተያዙ። በምስራቅ ጎጃም ዞን አስተዳደር በብቸና ከተማ 04 ቀበሌ ጥቅምት 9 ቀን 2018 ዓ.ም የ4 ዓመት ዕድሜ ያለው ብሩክ አባተ የተባለውን ህፃን መታገቱ ተገልጿል። ፖሊስ ጉዳዩን በተመለከተ ባደረገው ምርመራና ክትትል የህፃኑ ቤተሰብ ቤት ተቀጥላ ትሰራ የነበረችን እመቤት ተመስገን የተባለች የቤት ሰራተኛ በቁጥጥር ስር ውሎ ባደረገው ምርመራ ህፃኑን ለአጋሾች ተመሳጥራ አሳልፋ እንደሰጠች ለማወቅ መቻሉ ተገልጿል። ህፃኑ ከታገተ በኋላ አጋሾች በህግ ቁጥጥር ስር የዋለችውን ሰራተኛ ጋር በመደወል ልጁን ኦሮሚያ ክልል ወስደነዋል፣ እስከ ሐሙስ 300 ሺህ ብር ካልከፈላችሁ ህፃኑን እንገድለዋለን ማለታቸው ተገልጿል። ይሁንና በድርድር 60 ሺህ ብር እንዲከፍሏቸው ተስማምተው አጋቾች 20 ሺህ ብር እንደተከፈላቸው የተጠቆመ ሲሆን ፖሊስ የተለያዩ የስልክ ልውጦችን በመጠቀም ባደረገው ማጣራት ሰራተኛዋ አሳልፋ የሰጠችው አቶ ጥላሁን አበሻው የተባለ ግለሰብ በቁጥጥር ስር ውሏል። ነገር ግን ግለሰቡ ህፃኑን የት እንዳገተው ላሳያችሁ ብሎ ለማምለጥ ሲሞክር ፖሊስ በድጋሚ በቁጥጥር ስር አውሎታል። በዚህ ሁኔታ ላይ እንዳለ ህፃን ብሩክ አባተ ከከተማ ውጭ ባለ የእርሻ መሬት ተገሎ ተጥሎ እንደተገኘም የተገለጸ ሲሆን ተጠርጣሪዎች ለፈጸሙት ድርጊትም ተመጣጣኝ ቅጣት እንዲያገኙ በትኩረት የተሰራ እንደሆነ ብስራት ሬዲዮ ዘግቧል። የ2027 የአሜሪካ ዲቪ ሎተሪ አልተሰረዘም ተባለ። የ2027 የአሜሪካ ዲቪ ሎተሪ ምዝገባ ቀን ከተባለበትና ከዚህ ቀደምም ከሚታወቅበት ቀን ቢዘገይም ፕሮግራሙ እንዳልተሰረዘ ወይንም ዲቪ እንዳልቀረ ታወቀ። ምዝገባው የሚጀምረው በዚህ ቀን ነው የሚል መረጃ ባይኖርም በቅርቡ ይፋዊ ምዝገባ መጀመሩን ሀገሪቱ ታሳውቃለች ተብሎ እንደሚጠበቅም ተገልጿል። የአሜሪካ መንግስት በይፋ የሰጠው ማብራሪያና ማረጋገጫ ባይኖርም ምናልባት የዘንድሮ የዲቪ ሎተሪ ማመልከቻ ጊዜ ያዘገየው ይጀመራል ከተባለው $1 ክፍያ ምዝገባ ሲስተም አፕዴት ጋር የተያዘ ሊሆን እንደሚችል ተነግሯል። የዲቪ አመልካቾች ለምዝገባው $1 እንዲከፍሉ የሚያደርገው አሰራር ዘንድሮ ለመጀመሪያ ጊዜ የሚጀመር ሲሆን አሜሪካ በየዓመቱ ከመላው ዓለም 55,000 ሰዎችን በዲቪ ሎተሪ ወደ ሀገሯ እንደምታስገባም ቲክቫ ኢትዮጵያ ዘግቧል። የመንግስት ዩኒቨርሲቲዎች የኮደርስ ፕሮግራምን መሰልጠን አለባቸው ተባለ። በሁሉም የመንግስት ዩኒቨርሲቲዎች በየትኛውም የትምህርት ክፍል የሚገኙ መምህራንና ተማሪዎች የ5 ሚሊዮን ኮደርስ ፕሮግራም መሰልጠን አለባቸው ሲል ትምህርት ሚኒስቴር አስታውቋል። በተያዘው የትምህርት ዘመን የ5 ሚሊዮን ኮደርስ ፕሮግራም ስልጠናን መውሰድም ግዴታ ነው ያለው ሚኒስተሩ የፕሮግራሙ አፈጻጸምና ስልጠናውንም የወሰዱ መምህራን እንዲሁም ተማሪዎች በጾታ በመለየት ሳምንታዊ ሪፖርት እንዲላክለት ባሰራጨው ደብዳቤ ጠይቀዋል። የፕሮግራሙ ዋና ዓላማ የዩኒቨርሲቲዎችን የትምህርትና የምርምር አቅም በማሳደግ የሀገሪቱን የዲጂታል ኢኮኖሚ እውን ለማድረግ የሚያስችል በቴክኖሎጂ የሰለጠነ የሰው ኃይል ማፍራት መሆኑም ተገልጿል። ስልጠናው ተማሪዎች መሰረታዊ የኮዲንግ፣ የዳታ ሳይንስ፣ የአርቲፊሻል ኢንተለጀንስ እና ሌሎች ዲጂታል ክህሎቶችን በመቅሰም በዓለም አቀፍ ደረጃ ተወዳዳሪ የሆኑ የፈጠራ ስራዎችን እንዲፈጥሩና ለሀገራቸው ዲጂታል ትራንስፎርሜሽን እንዲያግዙ ታላቅ እድል ይሰጣቸዋልም ተብሏል። ይህም ስልጠና ቀደም ብሎ ኢትዮጵያ ከተባበሩት አረብ ኤምሬትስ ጋር በመተባበር የጀመረችው የሀገር አቀፍ ዲጂታል ክህሎት የማጎልበት መርሃ ግብር አካል መሆኑም ይታወሳል።
በአዲስ አበባ ቤት ከመግዛት ይልቅ መከራየት አዋጭ ነው ተባለ። በአዲስ አበባ ቤት ለመግዛት የሚከፈለው የብድር ወጪና ቤቱን ለመከራየት ከሚወጣው ክፍያ መካከል ያለው ከፍተኛ ልዩነት የከተማዋን የቤቶች ገበያ ምክንያታዊነት የጎደለውና በስርዓት ችግር የተተበተበ እንዲሆን አድርጎታል ሲሉ የምጣኔ ሀብት ባለሙያው ተናገሩ። የምጣኔ ሀብት ባለሙያው በፍቃዱ ኢባ አንድ ሰው ለ20 ዓመታት በወር 85 ሺህ ብር የብድር ክፍያ እየከፈለ ቤት ከመግዛት ይልቅ ያንኑ ቤት በወር ከ15 ሺህ እስከ 20 ሺህ ብር ተከራይቶ ቢኖር እጅግ የበለጠ አዋጭ መሆኑን በቁጥር አስደግፎ አሳይቷል። በአዲስ አበባ ታትሞ በሚወጣው ካፒታል ጋዜጣ ላይ በወጣው በዚሁ ትንታኔያቸውም ለዚህ ምክንያታዊ የገበያ ባህሪ በዋነኛ መንስኤነት ከፍተኛ የግንባታ እቃዎች ዋጋ እንደ ሲሚንቶና ብረት ያሉ ቁሳቁሶች ዋጋ በከፍተኛ ሁኔታ መናርን ጠቅሰዋል። በተጨማሪም የባንክ ብድሮች ወለድ እጅግ ከፍተኛ በመሆኑ ገዢው የቤቱን ዋጋ በብድሩ ዘመን ውስጥ በብዙ እጥፍ እንዲከፍል ያስገድደዋል ያሉ ሲሆን አማራጭ ኢንቨስትመንት እድል አለመኖር፣ የካፒታል ገበያ፣ የአክሲዮንና ቦንድ ገበያ ባለመኖሩ ህዝቡ ገንዘቡ ከዋጋ ግሽበት ለመከላከል ብቸኛ አማራጭ አድርጎ የሚመለከተው ቤትን መግዛት መሆኑን አመላክተዋል። ይህ ቤቶች ከመኖሪያነት ይልቅ ዋና የኢንቨስትመንት ንብረት እንዲሆኑ አድርጓቸዋል ያሉም ሲሆን ሰዎች የሚገዙት ለመኖር ሳይሆን ዋጋው ወደፊት ይጨምራል በሚል ግምት ንብረቱን ለመያዝ ነው ብለዋል። በዚህም በመፍትሄነት የቀረበው ዋነኛ ሀሳብ የካፒታል ገበያን በአስቸኳይ ወደ ስራ ማስገባት ሲሆን ይህም ህዝቡ ገንዘቡን ኢንቨስት የሚያደርግባቸው ሌሎች አማራጮች ስለሚፈጥር በቤቶች ላይ ብቻ የተፈጠረውን ኢኮኖሚያዊ ጫና ይቀንሷልም ተብለዋል። የኢትዮጵያ ባንኮች የገንዘብ ዝውውር ቅናሽ አሳይቷል ተባለ። በኢትዮጵያ ከ2013 ዓ.ም ጀምሮ በባንክ የሚካሄድ አጠቃላይ የገንዘብ ዝውውር ቅናሽ ማሳየቱን የኢትዮጵያ ምጣኔ ሀብት ባለሙያዎች ማህበር አስታወቀ። ማህበሩ የገንዘብ ዝውውር ቅናሹን ባካሄደው ጥናት ማረጋገጡን በማህበሩ ከፍተኛ የምጣኔ ሀብት ተመራማሪ የሆኑት ዶክተር ናስር የኑስ ተናግረዋል። በተለይ ከ2012 ዓ.ም መጨረሻ ወራት አንስቶ በይበልጥ ደግሞ ከ2013 ዓ.ም ጀምሮ የገንዘብ ዝውውር ትራንዛክሽን ባንኪንግ አገልግሎት የሚጠቀሙ ደንበኞች ቁጥር እየቀነሰ መሆኑን ተመራማሪው አስረድተዋል። የገንዘብ ዝውውር መቀነስ ዋነኛ ምክንያቶች ናቸው ያሏቸው ጉዳዮች የጠቀሱም ሲሆን የዜጎች የገቢ ማሽቆልቆል፣ አልፎ አልፎ የሚታዩ ግጭቶችና ጦርነቶች እልባት አለማግኘት፣ የስራ አጥ ቁጥር መጨመርና የኢንተርኔት አገልግሎት ችግር እንደሆኑ ዘርዝረዋል። ተመራማሪው ይህንን እያሽቆለቆለ ያለውን የገንዘብ ዝውውር ለማቃናት ባንኮች ሊተገብሯቸው ይገባል ካሏቸው የመፍትሄ እርምጃዎች መካከል ባንኮች ለገንዘብ ዝውውር የሚቆርጡትን የአገልግሎት ክፍያ መቀነስ፣ የዜጎችን የዲጂታል የገንዘብ ዝውውር ግንዛቤ ማሳደግ፣ ባንኮች አስተማማኝ ግልጽና አማራጭ የሆኑ የዲጂታል የመገበያያ መተግበሪያዎችን በሚፈለገው ልክ ማቅረብና ባንኮች ለደንበኞች ፈጣን ምላሽ መስጠት የሚሉት ይገኙበታል። መንግስት በኢትዮጵያ በየጊዜው የሚፈጠሩ ሰው ሰራሽና ተፈጥሯዊ ችግሮችን ለመቀነስ ከምን ጊዜውም በላይ ትኩረት ሰጥቶ መስራት እንደሚገባውም ዶክተር ናስር አሳስበዋል። በአንበሳ አውቶቡስ ሲሰጥ የነበረው የሸገር ዳቦ ሽያጭ ሙሉ ለሙሉ መቆሙ ተገለጸ። በአንበሳ አውቶቡስ ሲሰጥ የነበረውን የሸገር ዳቦ ሽያጭ ሙሉ ለሙሉ መቆሙን የአዲስ አበባ ከተማ ንግድ ቢሮ አስታውቀዋል። የቢሮው የቁጥጥር ዘርፍ ምክትል ኃላፊ የሆኑት አቶ ስመኘው ተሾመ እንደገለጹት በ2012 ዓ.ም 80 ሺህ ዳቦ ያመርታል ተብሎ ወደ ስራ የገባው የሸገር ዳቦ ምርት መሸጫ የነበሩ የአንበሳ አውቶቡሶች ሙሉ ለሙሉ ስራ አቁመዋል። የኮሪደር ልማቱን ተከትሎ በወጣው የከተማ ስታንዳርድ ምክንያትም ለሸገር ዳቦ መሸጫነት ይውሉ የነበሩ አንበሳ አውቶቡሶች ከአገልግሎት እንደወጡ በመጥቀስ አሁን ላይ ከተማውን በሚመጥን ስታንዳርድ በሱቆችና በልዩ ልዩ ማከፋፈያዎች ብቻ አገልግሎት እየተሰጠ እንደሚገኝ አብራርተዋል። ለጊዜው ቁጥራቸውን በውል ባይናገሩም ዘመናዊ ሱቆችና ማከፋፈያዎችን መጠቀም የገደ ስለሆነ ነባሮቹ ሱቆችና አንበሳ አውቶቡሶች በምንም አግባብ ከዚህ በኋላ ለአገልግሎት እንደማይመረጡ ገልጸዋል። የሸገር ዳቦ ሽያጭ በሁሉም ክፍለ ከተማ መቅረቡ እንደሚቀጥል የገለጹት አቶ ስመኘው የከተማዋን ገጽታ የማይመጥኑ የንግድ ማዕከላትን የማጽዳቱ ስራም ይቀጥላል ብለዋል። የሸገር ዳቦ መሸጫ አንበሳ አውቶቡሶቹ የተወገዱት የአገልግሎት ጥራትን ለማስጠበቅ የማከፋፈያ ስራዎችን ስታንዳርድ መቆጣጠር ተገቢ በመሆኑ ምክንያት እንደሆነም መገለጹን መናኸሪያ ሬዲዮ ዘግቧል። የመንግስት ሰራተኞች የስራ መደባቸው ሲሰረዝና መስሪያ ቤታቸው ሲዘጋ ይቀነሳሉ ተባለ። ማንኛውም የመንግስት ሰራተኛ የስራ መደቡ ሲሰረዝና መስሪያ ቤቱ ሲዘጋ ከስራ ገበታ እንደሚቀነስ የፌዴራል ሲቪል ሰርቪስ ኮሚሽን አስታወቀ። ኮሚሽኑ ይህንን ያስታወቀው የመንግስት ሰራተኞች የተሻሻለው አዋጅ 1353/2017 ስለ መንግስት ሰራተኞች ቅነሳ ምን ይላል በሚል በማህበራዊ ድረገጹ ባሰፈረው ጽሁፍ ነው። በዚህም በአዋጁ ክፍል 14 አንቀጽ 139 ላይ ማንኛውም የመንግስት ሰራተኛ የስራ መደቡ ሲሰረዝ፣ መስሪያ ቤቱ ሲዘጋ፣ ትርፍ የሰው ኃይል ሲኖር እንዲሁ
እንዲሁም ያለበቂ ምክንያት ዝውውርን ካልተቀበለ እንደሚቀነስ ተመላክቷል። በተጨማሪም በዚህ አዋጅ አንቀጽ 55 ንዑስ አንቀጽ 1 መሰረት ለመደልደል ካልተቻለ ወይንም የመንግስት ሰራተኛው ዝቅ ባለ የስራ ደረጃ ላይ ለመስራት ፈቃደኛ ካልሆነ ይቀነሳል። በሌላ በኩል በዚህ አንቀጽ ንዑስ አንቀጽ 1 ሐመሮሃ መሰረት ቅነሳ የሚደረገው የመንግስት ሰራተኛው በመስሪያ ቤቱ ውስጥ በተመሳሳይ የስራ መደብ ላይ ካሉ ሌሎች የመንግስት ሰራተኞች ጋር ሲወዳደር በስራ ውጤቱና ባለው ችሎታ ዝቅተኛ መሆኑ ሲረጋገጥ እንደሆነም ያሳያል። በትናንትናው ዕለት በደረሰ አደጋ በሰውና በንብረት ላይ ጉዳት መድረሱ ተሰማ። በምስራቅ ጎጃም ዞን በአንደድ ወረዳ አንበር ዙሪያ ቀበሌ የዳ ከተባለው ስፍራ ጥቅምት 16 ቀን 2018 ዓ.ም ከቀኑ በግምት 11 ሰዓት አካባቢ በደረሰ የመኪና አደጋ የኤፍኤስአር ረዳት ህይወት ሲያልፍ በሁለት ሰዎች ላይ ከባድ የአካል ጉዳት ደርሷል ተባለ። አደጋው የደረሰው ከአዲስ አበባ ወደ ደብረ ማርቆስ ሲጓዝ የነበረ ካሶኒ ከደብረ ማርቆስ ወደ አዲስ አበባ በሬጭኑ ይጓዝ ከነበረው ኤፍኤስአር ጋር ተጋጭቶ ነው የተባለ ሲሆን የአደጋው መንስኤ እየተጣራ እንደሆነም ተገልጿል። በደረሰው አደጋ በእንስሳቶችም ላይ ጉዳት ደርሷል የተባለ ሲሆን አንደኛው አሽከርካሪ በደብረ ማርቆስ ሪፈራል ሆስፒታል የሕክምና እርዳታ እየተደረገለት ሲሆን ሌላኛው አሽከርካሪ ከስፍራው መሰወሩን የወረዳው ወንጀል ምርመራ ክፍል ኃላፊ ኢንስፔክተር ላመስግን ሙሴ ተናግረዋል። በተጨማሪም በጥንቃቄ በማሽከርከር በሰውና በንብረት ላይ የሚደርሰውን ጉዳት በጋራ እንከላከል ሲሉ ጥሪያቸውን አስተላልፈዋል። የተከበራችሁ የገበያ ሚዲያ ተከታታዮቻችን በእለቱ ለምዕራፍ 2 ያዝናቸው የዜና ዘገባዎቻችን እዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ ድረስ መልካሙን ሁሉ ለእናንተ ተመኘን። ሰላም። ታላቅ የምስራች ካንጋፋው ጊዮን ጋዝ እህት ኩባንያ ጊዮን ሆምስ ቀረበለው። በመሃል ከተማ ወሎ ሰፈር 20 ሺህ ካሬ ሜትር ላይ እያስገነባ በሚገኘው ዘመናዊና ቅንጡ ኮምፓውንድ ውስጥ ሽያጭ ላመለጣችሁና አዲስ ቤት ገዢዎች በሙሉ ከባለ 1 እስከ ባለ 4 መኝታ አፓርታማዎችን ያካተትን ሲሆን ከ10 በመቶ ቅድመ ክፍያ ማለትም ከ987 ሺህ ብር ጀምሮ የግሎ ማድረግ ይችላሉ። ኮምፓውንዳችን የመሮጫ ትራክ፣ የመዋኛ ገንዳ፣ የልጆች መጫወቻ ስፍራ፣ ጂምና ስፓ፣ ሌሎች መሰረታዊ የሚባሉ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር፣ በቂ መኪና ማቆሚያና ሌሎችንም አካቷል። ታዲያ ቀድሞ ለሚመጡ ደንበኞች 10 ቤቶች ብቻ በዚህ ዋጋ ይስተናገዳሉ። ለበለጠ መረጃ ወይም ሳይት ለመጎብኘት በ0911 00 55 45 አሊያም በ0909 34 08 00 ላይ ይደውሉልን። ጊዮን ሆምስ